እርጉዝ ነኝ ብያችሁ የነበረው ውሸት ነው። የጨረቃ ቤተሰቦች አይሚ እርጉዝነቴ ውሸት ነው ብላለች። እንግዲህ ብዙዎቻችን ይሄን ነገር በጉጉት ስንጠብቅ ነበር። ብዙዎቻችን ደግሞ ውሸት ነው ስልን ነበር። እንግዲህ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ሲጀምሩት ግን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በእናታችሁ ባካችሁን ቤተሰቦቼ፣ የጨረቃ ቤተሰቦች ይሄን ቪዲዮ ለብሩክ አድርሱልኝ። እውነቴን ነው ብሩክ እንደ አይሚ አይነት ሴት እንደዚህ መስዋዕት የምትከፍል አይነት ሴት የትም አታገኝም። በዚህ ልክ ምን ያክል ስሟ እንደጠፋ አስሙ። ምን ያክል ቤተሰብ ምን ያክል ሰፈር ውስጥ እንደሚወራባት በቡታጀራ ከተማ ውስጥ ውይ ሳታገባ እኮ አረገዘች። ብዙ ዝም ነው የሚወጣላት። ባይዘው ሴት ልጅ ሳታገባ ስታረግዝ አይደለ? እሷ ግን ለፍቅሯን ለማዳን ስትል ከአንተ ጋር ተባብራ ነበር። አንተ ግን ያረከው ምንድን ነው? ኢየሩሳሌምን አንተ ቤት ለማኖር ነው ያሰብከው። ባይዘው እኔ ግራ ገብቶኛል። ባይዘው የጨረቃዊ ሰዎች እንደኔ ግራ የገባችሁ ነገሩ ድብልቅልቅ ያለባችሁ አሁን ብሩክ አሁን ተነስቶ እኔ ሁላ ነገር ያረኩት እዩን በዘዴ ለመያዝና እውነቱ እንዲወጣ ነው ማለት ይሄን ያለ ርቀት ለምን የሚል አስፈልገ? መጀመሪያ ይሄን ከሆነ ደግሞ አስቀደመ እንደዚህ አይነት ቪዲዮ ቀርጸ ቁጭ ታረግ ነውና አሁን በስለቅ ኖሮ አሁን እናምንክ ነበር። አሁን ግን አንተ ብዙ ርቀት ሄድክ። አይሚን ጎዳት፣ ልቧን ሰባበርከው፣ የጨረቃ ቤተሰቦችን ልብ ሰባበርክ። እኔ ግራ ገብቶኛል ቤተሰቦች፣ እውነት ግራ እየገባኝ ነው። የጨረቃ ቤተሰቦች እኔ ፍቅርና ደስታ ማየት ነው የምፈልገው። እናንተም እንደዛ ነው መሰለኝ ቤተሰቦቼ። እስቲ አንዳንዱ ቪዲዮ ደግሞ ያየን ደግሞ ሐሳብ እንሰጥበታለን። እስከ መጨረሻው በመቆየት ይሄን ቪዲዮ ሼር ላይክ በማድረግ ላይና ለብሩክ ያደርሱልኝ። እስቲ ዛሬ ድረስ እናንተ ስትጠብቁ ነበረ። እንደዚህ አይነት ነገር ውስጥ የገባሁት ለብሩኬ ብዬ ነውና በጣም እውነት አዘንኩ። ማለት እንዴ መሰላችሁ በዛ አይነት ልክ መስዋዕት መከፈል ሴት የትም የለችምና ብሩክ ባይዘው ያጣት ሴት ወይ ደግሞ ያጣት ያለች ሴት በጣም የትም የማትገኝ አይሚ ማለት የትም የማትገኝ ሚስጥር እውነት ባይዘው ካያችሁ ከመጀመሪያው ጀምሮ እሺ እሺ ስትል የነበረው እሷ በውስጧ ይዛው ነው። ብትቆስልም ብደማም በቃ እስቲ ፍቅራችን እንዲቆም ነበር። ግን ብሩክ ያደረገው ምንድን ነው? በመጨረሻ ሰዓት አይሚን በቃ ባይዘው እንደ መግፋት ነው እኔ የምቆጥረው ቤተሰቦቼ። አይሚን እንደ ገፋት ነው የምቆጥረው። ምክንያቱም ኢየሩሳሌምን እኔ ቤት መታ ማኖር ማለት ምንም ቢሆን አቁን መውጣት ከፈለክ አቁ እንዲወጣ ከፈለክ ፖሊስ ጣቢያ ሄደክ በህግ ጉዳዩ መያዝ ትችላለህ። ምንም ቀላል ነው ቤተሰቦቼ። ምንም በዘዴ ምናምን ማሽኮርመም መለማመጥ አያስፈልግም እኮ። ቆፍጥና በል እስቲ ብሩኬ ራስህ ነይ። ወደ ህግ ቦታ ብትሄድ ለአንተ እንደሚፈረድልህ ታውቃለህ። ለምን አትሄድም? ለምን ወደ ህግ ቦታ ሄደህ አይ ይሄ ነገር እኮ እንደዚህ ነው ብትል ዲኤንኤኑ ድጋሚ እንዲደረግ ህጉ ያስገድዳል። ኢቭን እሷን ነው ትታሰራለች። ለምን? ውጤቱን ስላስቀየረች። ብሩክ ግን ያን አላደረክም። እኔ ምን እያሰብክ ነው አላውቅም። እርጉዝ ነኝ ብያችሁ የነበረው ውሸት ነው። እኔ ያልሆንኩትን እንኳን እየሆንኩኝ ሳታገባ የቤተሰቦቿን ለቤተሰቦቿ ወግ ማዕረግ ሳታሳይ ምናምን እንደዚህ እኔ ላይሚ ተሰማኝ ቤተሰቦቼ። እኔ ላይሚ ተሰማኝ። ምክንያቱም ምን ያክል ወሬ እንደሚወራባት መቼም ታውቃላችሁ። ሴቶች እኮ ናችሁ አብዛኞቹ ታውቃላችሁ። ይህ ልጅ ሳታገባ ካረገዘች ምን ያክል እንደሚወራባት። ውይ እሷ እኮ እንትና ልጅ እንደዚህ ሆነች። ግን ያ ሁሉ ነገር ችላ ለምንድን ነው የቻለችው? ለብሩክ ስትል ለፍቅራቸው ስትል ይወደኛል ያፈቅረኛል ብላ ስላሰበች ነው። እኔ በዘው ብሩኬ እንደሚያፈቅራት በጣም እርግጠኛ ነኝ። አሁንም ቢሆን የተሰራበት ሴራና ሁለት ደግሞ ብሩክ አሁን ራሱን አይደለም ያ የምናውቀው ቡቡ ያ የምናውቀው ብሩክ ያ የሚያስበው የሚያገናዘበው ብሩክ የለም። ለምን ያ ብሩክ የት ሄደ ቤተሰቦቼ? እውነቴን ነው። ይህን ቪዲዮ ለብሩክ አድርሱልኝ ቤተሰቦቼ። ብሩክ ያ ብሩክ የት ሄደ? እኛ የምንፈልጉ ያ ብሩክ ነው። አሁንም ቢሆን እኔ መክረክ ምክር ምንድን ታውቃለህ? አይሚን ማግኘት ከፈለክ ዲኤንኤኑን በህግ ይዘው ቤት ያስገብቼ ምናምን ካልክ እውነቴን ነው አይሚን አጣት። አይሚ ከዚህ በኋላ ከዚህ ቤት ደግማ ከወጣችና ቤት ተካሪታ ብቻ መኖር ከጀመረች ከአንተ ጋር ተመልሳ እንደማትሆን በጣም እርግጠኛ ነኝ። ባይዘው ሴቶች ሲቆርጡ ይቆርጣሉ። ባይዘው እስከሚቆርጡ ጊዜ ይፈጅባቸዋል፣ ግን ሲቆርጡ በፍቅር ጉዳይ ይቆርጣሉ። ስለዚህ ብሩክ እባክህን በቃ እኔ አይሚን እንድታጣ አልፈልግም። አይሚንና ብሩክ እንዲለያዩ አልፈልግም። እኔ በምችለው አቅም እንዲታረቁ ነው የምፈልገው። ፍቅራቸው እንዲመለስ ነው የምፈልገው። ግን ደግሞ ብሩክ ያን እያደረጋልን ቤተሰቦቼ። እስቲ በእኔ ሀሳብ አላችሁ ኮሜንት ላይ ጻፉልኝ። ውስጥ ገባች ምናምን ይሄ እዩን እኔ ጋር ለማኖር ሲወስን ጀምሮ ነው እና ደግሞ እያለ ነበረ ልጁ የኔ አይደለም ምናምን ባይዘው ብሩክ ያን ውሳኔ እንኳን ለመወሰን እንዴት እንደደፈረ አላውቅም። ማለት ምን እንደሚያመጣበት አይሚ እንደምትከፋ አይሚ እንደምትጎዳ የጨረቃ ቤተሰብ ምን ያክል እንደሚሰበር ምን ያክል እንደሚናገሩት እያወቀ እንደዚህ ውሳኔ እንዴት ይወስናል? ባይዘው ሰው ልጅ እንዴ በጨለማ ይጓዛል። ሰው በጨለማ በጫካ ቤተሰቦች ትጓዛላችሁ? አትጓዙም አይደለ? ብሩክ አሁን ያረጋሉ እንደዛ ነው። በቃ በጨለማ እየተጓዘ ነው። ዝም ብሎ ነው የሚመራው። ለምን? ብሩክ ያ ብሩክ ሄደ የሚያስበው የሚያገናዝበው ባይዘው አይሚን የመሰለ ሴት የትም አታገኝም። እኔ አዘንኩ ዛሬ እርግዝናው የለም ማለቱ። እኔ ጃኔ በጣም ከፋኝ እውነት ቤተሰቦቼ እያለ ነበር። እኔ ከዚህ በኋላ አይመለከተኝ በቃ ስለማፈቅረው ብቻ ተቀብዬ አምኜ ምናምን ስንት ነገር እያደረግን ያ ሁሉ ልጁ የሱ ካልሆነ እስቲ ቆየን
አንድ ደቂቃ ልጠይቃችሁ ሰዎች፣ የትኛዋ ሴት ነች የራሷ ልጅ ያልሆነ የድሮ ፍቅረኛው ልጅ መታ አረገዝኩ ብላ ልጇን ላሳድጋለች እኮ አይሚ ቢያዘው አይሚ እኮ ላሳድግ ያለች የዋነች እኮ ላሳድጋት ልጅቷን ስጭኝ ያለች ሴት ነች። እውነት በጣም የዋህነቷ እኮ ጥግ ድረስ ነው። ብሩክ ካያት እኮ ኢቭን የአንተ ልጅ እንዳልሆነ እኮ ያውቋሉ ልቡ ነው። ግን አንተ እንኳን በቃ ተቀብላል ብላ ስላሰበች እሺ ላሳድጋት በቃ ሳይክል ስገዛዝም ቤት ስትከራይዝም ለምን ስለምትወድክና ስለምታፈቅርክና ከአንተ ጋር ለመሆን ያላት ጉጉት እኮ ነው ይዘው ቢገባክ። ግን አንተ አልገባህም። እሷ የከፈለችልህ መስዋዕት ያክል አንተ አልከፈልክላትም። ለምን ይሆናል? በጣም ነው ግራ ይገባኝ። ቤት መከራየት፣ ለልጅቷ ስጦታ መግዛት ምናምን እንደዛ ማድረግ ለምን አስፈለገ? እኔ ባይዘዌ እኔ ብሩክ እንዴት አይምሮ እንደደነዘዘና አይምሮ እንደታሰረ አላቅም። ቤተሰቦቼ ለምን እንደው ጸበል አይሄድም? እውነት ብሩክ ጸበል ሜዳ አለበት ብዬ አስባለሁ። ቤተሰቦቼ አስራችሁ 7 ቀን አስገቡት። እውነት ይፈታለት። ቤተሰቦቼ እንዴት ባይዘዌ የራሱ ልጅ ያልሆነ ልጅ ተቀብሉን። እውነት ነው። ቤት መከራየት፣ ሳይክል፣ ጫማ፣ ልብስ ልጅ እያሉ መጥራት እንዲህ ባይዘዌ አይሚሳት ጉዳ ቀርታ ሳይሆን ያን ብያቸዋለሁ። ተጎድታ ግን ፍቅሯን ለማዳን አስባ ነበር፣ ግን አልሆነም። ብሩክ የመጨረሻው ውሳኔ ከወሰነ በኋላ ግን አይሚ ጨክናለች። አሁንስ እንዴት ይታረቁ? በምን መንገድ እናስታርቃቸው? ቤተሰቦቼ መቼም አይሚና ብሩክ የተለያይተው አይሚ ከሌላ ሰው ጋር ስትሰራ ብሩክ ደግሞ ከዩ ጋር ሲቀጥል ማየት ትፈልጋላችሁ ብዬ አላስብም። ስለዚህ በምን መንገድ ይታረቁ? እስቲ እናንተን አሰባሴት የሁላችሁ የጨርቃዊ ሰዎች ኮሜንት ላይ አጋሩኝ። ለገ ሲቀጥል ደግሞ ከኔ ጋር አብሮ ማኖሩ ለምን አስፈለገ? እርጉዝ እንደሆንኩ ሆኜ እንደዚህ በቃ ሀሳብ መጣልን። እኔ እንደዚህ አይነት ሀሳብ ራሱ ሲያቀርብልኝ እኔን ስለሚያፈቅረኝ ነው ብዬ አስቤ ነበር። በቃ የኔ የዋ እውነት ግን አይሚ የዋህነቷ ግን አልነካችሁም ልባችሁን? ቤተሰቦቼ የአይሚ የዋህነት ግን በጣም አልሄደም ማለት የአይሚ የዋህነት በጣም ከባድ ነውና እኔ ገርሞኛል። በእንደዚህ አይነት ሴት ማንኛውም ሴት ጥላ ነው እንጂ የምትሄደው እንደዚህ መስዋዕት አከፍልም። አይዘወይ ስሟ እስከሚጠፋ ልቧ እየቆሰለ እሺ እያለች እያለቀሰች እየደማች እሺ እያለች የምትቀጥል ሴት የለችም። ግን ብሩክ ይሄ አልገባክም። አሁን ይገባል። አይሚን አታት 1 ሳምንት 15 ቀን ስትጎዳ ውስጥ ሲብሰለሰል ያኔ ተነቃለህ ብዬ አስባለሁ። ግን ከረፈደ በኋላ ከነቃክ ባይዘወይ ብዙ ጊዜ ይቻሉ ሴት ልጆች ሲያፈቅሩ ያፈቅራሉ፣ አሉ ደግሞ ይጠላሉና ብሩክ ግን እንደዚህ አይሚና ብሩክ ግን እንደዚህ እንዲሆን አልፈልግም። ስለዚህ እባካችሁን ሰላም ፍጠሩልን። በቃ ቢያንስ የድሮ ፍቅረኛው እንደነበረች ማስረጃ አለ። ራሱን ብሏል፣ አምኗል። ፍቅረኛ የነበረች ብሏል። ከዚህ በፊት ግንኙነት ነበራቸውና እንዴት ነው እነዚህ ሰው እንዴት ነው ልጁ የሱ ባትሆን ራሱ እንዴት ነው እኔ ቤት ለማኖር መወሰኑ? ይሄ በጣም እኔ እንጃ ንቀት ነው። በቃ ባይዘዌ አይሚን ሁሉም ነገር እሺ ስለምትል እንደዚህ ልያያት ነው ባይዘዌ ብሩኬ። እውነቴን ነው። እኔ ባይዘዌ ስናገር እንደዚህ ስናገር እምጠሉኝ ካላችሁ ጥሉኝ። አሁንም ቢሆን ቤተሰቦቼ ለሀቅ ነው የምቆመው፣ ለእውነታ ነው የምቆመው። አይሚ ሁሉ ነገር እሺ ስለምትለው ብሩኬ ያን ውሳኔ ወሰነው። አሁንም ከጎኔ ነች ብሎ ስላሰበ ነበር። ያኔም ገና ሲጀምረው ወሬውን ያው ከጎኔ እንደምትሆኝ አውቃለሁ፣ ከሀሳቤ ጎን እንደምትሆኝ አውቃለሁ ምናምን ብሎ ይጀምሩና አይሚ ሁሉ ነገር እሺ ስለምትለው በቃ ይሄን ነገር ብላት እሺ ተኛለች ብሎ ነበር ያሰበው። ግን እንዴት ነው እሺ የምትልህ? እቺ ልጅ እኮ በህይወቷ የምመጣባት ሴት ጋር አብረሽ ኑሪ፣ የምጠላት የምገላትን ሴት አብረሽ ኑሪ እያልካት ነውና በምን መንገድ ነው እሺ የምትልህ? እና አሁንም ቢሆን ግን የማስበው ሰዎች የኔ ለዚህ ፍትህና መፍትሄ የሚሆነው ነገር ምንድነው? ብሩክ ይህን ጉዳይ ወደ ህግ ወስደው አይሚ እዩን በዚህ 2 ቀን ውስጥ በዚህ 1 ቀን ውስጥ ዴኒኑ እንዲደረግ ማለት ይችላል። ጉዳዩን ህግ ከያዘው ለአንተ ነው የሚፈርደው። አባት እስከተባልክ ድረስ ዴኒኑ ድጋሚ የማስመርመር መብት አለክ። ስለዚህ እዩን ቢያለችኝ በፍቅር ይጃት በዘር ይጃት ምናምን ቢለው ነገር ታረካቶ እኛም መቆየት አንፈልግም። የጨርቃ ቤተሰብ ደስታና ፍቅር ማየት እንፈልጋለን። ናፍቆናል። እውነቴን ነው። ብዙዎቻችን 12 ሰዓትን ቁጭ ለምንጠብቃችሁ ስለምንወዳችሁና ስለምናከብራችሁ ነው። ከእናንተ ሳቅና ጨዋታ ትምህርት ስለምንወስድ ነው። እናንተ ግን አሁን ግን እየሰራችሁ ያላችሁ ምንድን ነው? እኛን የሚያስደስት ነገር፣ የሚያስከፋ፣ የሚያስለቅስ ልባችን የሚያረማ ነገር ነው። ስለዚህ ብሩክ ደግሞ በዛው ሁሉ ነገር የመጣው በብሩክ ነው። ግን ደግሞ አይሚ በብሩክ መተበላ ግን አልተወቹም፣ ከጎኑ ነበረች። ግን ብሩክ አልገባውም። ስለዚህ ከረፈደ በኋላ ከሚገባክ አሁን ቶሎ ገብቶ ይሄን ነገር ማስተካከል ይችላል ብዬ አስባለሁ። እኔ በምን አይነት ራሱ ይቅርታ እንደምጠይቃት አይሚን አላውቅም። ማለት እኔ ከባድ ነው እውነት። እዩ አቅም እያየች ያለችው ልጅ ስለወለድኩለት ልጁ እሱ ነው በቃ ብላ ግግም ስላለች አይደለ ላይክ ከኔ ጋር ይሆናል አይነት ነገር ነው። ስለዚህ ቅመሜም ኮንፊደንስ እንዲኖርሽ ነው አሁን አለ አይደል ከሷ ጋር ስታይ እኔም እርጉዝ ነኝ ምንም አታመጭም እንኳን አይሚን አይደለም እኔን ማሳመኑኝ ነው ባይዛው ያው የተናገረው ነገርና አይሚ አብና ነው በቃ አምናበት ነው። ምክንያቱም ፍቅሯ ለማዳን ነው ያረጋችው ይሄን ነገር። ግን ምንም ቢሆን የጨረቃ ቤተሰቦችን ልብ ጎድቷል ማለት ብዙዎቻችሁ አላመናችሁም። ብዙዎቻችሁ ደግሞ ትምህርት አለው ይሄ ነገር ወይ ደግሞ እውነት የሚመስላችሁ ሰዎች አላችሁ። አሁን ዛሬ እንደሚከፋችሁና እንደምታዝኑና አናውቃለን። ግን ደግሞ በቃ ምንም ማድረግ አንችልም። ባይዛው የሚሆነው ነገር ማየት ነው። እኔ አሁን ግራ ገብቶኛል ማለት ብሩክ ልጅ አይደለም ያ ብለው አሁን ከኋላ ነገሩ ከደፈረሰ በኋላ መጥቶ እየተናገረ ነው። አይሚ አሁን መታ እውነቱን ይዝጋ እየተናገረች ማለት ባይዛው
እኔ ግራ ገብቶኛል። የጨረቃ ቤተሰቦች በእውነት እላችኋለሁ እናንተ ጋር ስመጣ ራሱ በፍቅር ቪዲዮ ስላልሆነ እየከፋኝ ነው የምመጣው። ግን ደግሞ በቃ ማቅረብ አለብኝ እናንተ ማውራት አለብኝ ብዬ ስለማስብ ነው። እናንተም ግን አትጨነቁ፣ ጸልዩላቸው። ከዛ በላይ ምንም ነገር ልናደርግ አንችልም ብዬ አስባለሁ። ቤተሰቦቼ ግን አይሚ ያሳዝናኛለች። ብሩክ ግን አይሚን ካጣት መቼም እንደማታገኛት እወቅ። አይሚን የመሰለ ሴት የትም አታገኝም። አሁንም ቢሆን እባክህ ልብ ግዛ፣ ልብ ገዝተክ አይሚን የራስ ለማድረግ ሞክር፣ ፍቅሯን ለመመለስ ሞክር ብዬ አስባለሁ። የኔ ሀሳብ ይሄ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። መቼም እስቲ ይህን ቪዲዮ ደግሞ ብሩክ ሲያየው ነገ ምን የመልስ ምትን እንደሚሰጥ እናያለን። አሁን ሁለቱም ጎራ ፈጥሯል። አይሚን በቃ እውነቱን እያወጣች ነው፣ እዚህ ጋር እየተናገረች ነው። አሁን እውነትሽን ነው፣ እውነት መናገር አለብሽ። እዚህ ጋር የጨረቃ ቤተሰብ ጓጉቶ እየጠበቀ ነበር ልጁን። እውነቱን መናገርሽ ልክ ነው ብዬ አስባለሁ። የዛሬ ቪዲዮ ይህን ይመስላል። የእናንተን ሀሳብ አስተያየት ጻፉልኝ ኮሜንት ላይ። ባይዘዌ የተሰጠኝ ቻሌንጅ የ50 ሰብስክራይበር እውነቴን ነው። እውነት አንዳንዴ ጥሩ የሚሰራ ሰው ጥሩ ነገር አያገኝም። ግን ደግሞ ባካችሁ ሁላችሁ በምችሉት መጠን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተባበሩ ማለት ነው። ቤተሰቦቼ አመሰግናለሁ።